የቴዲ አፍሮ አዲስ አልበም ኢቶሪካ ዛሬ ለህዝብ ሲደርስ የቁጥሮቹ ሚስጥር አዲስ ምዕራፍ ከፍቷል። የኢትዮጵያ ህዝብም የ8 ቁጥርን ቁልፍ ሊፈታ ሰዓታትን እየተጠባበቀ ነው። ዛሬ ሐሙስ ሚያዝያ 8 ነው። ሚያዝያ 8ኛው ወር ነው። ቀኑም 8 አልበሙ የሚለቀቅበት ሰዓት ፀሐይ በርትታ የምትወጣበት ከቀኑ 8 ሰዓት የዘፈኖቹ ብዛት 18 የሁሉ ታሪክ የሚሰራው በ2018 ዓ.ም ነው። እንደማንኛውም ሙዚቀኛ ሙዚቃችን ለማቅረብ ተገቢው ፈቃድ ሊሰጠው ይገባል። ለቀደመ ሁኔታም የተጠየቅነው ይቅርታ የለም። ብዙ ኪሳራዎች ነበሩ። ምናልባት ሞራል ጋር ደረሱ ሊሆኑ ይችላሉ፣ ግን ብዙዎችን በማቴሪያል በእንትን ጎድተዋል። ይህ ደግሞ ተገቢ አይደለም። በእኔ እምነት ብቻ ሳይሆን ባለውም ተጨባጭ ሁኔታ ማንም ሰው ከፖለቲካ ውጭ መሆን አይችልም። ሁለተኛ ፖለቲካዊ ጉዳይ ማንሳት ደግሞ እንደ ቁነን የሚታይ ነገር መሆን የለበትም። ወደ ሳይሆን በግድ አሁን አልበሙን ይለቃል። ትሰማዋለህ። ሳትፈልገው እኮ ነው፣ ፈልጋ አይደለም። ባትፈልገውም ትሰማ። ለምን እንደ ዳይመንድ የሚታይ ልጅ ነው። በአርት ደረጃ ሀቅ ነዋ። ሀቁን አልወስድበትም። ማን ነው እስቲ አልበኑ ካልወጣ ብሎ የሚጓጓ የሌላ አርቲስት ጥራልኝ። ሰላም የተከበራችሁና የተወደዳችሁ የዚህ ቻናል ቤተሰቦች እንደምን አላችሁ? ዛሬም እንግዲህ እንደተለመደው የተለያዩ ወቅታዊና አዳዲስ መረጃ ያላችሁን ቪዲዮዎች ሰብሰብ አድርጌ ለእናንተ ይዤላችሁ መጥቻለሁ። ዛሬ እንግዲህ የተወዳጁ አርቲስት ቴዲ አፍሮ አልበም የሚለቀቅበት ቀን ነው። አልበሙ ሊለቀቅም እንግዲህ ጥቂት ደቂቃዎች ቀርተውታል። እናንተ በበኩላችሁ ይህንን አልበም እንዴት ሆናችሁ እየጠበቃችሁ ነው? እኔ በበኩሌም እንግዲህ በጣም በጉጉት ውስጥ ሆኜ ይህንን አልበም እየጠበቁኝ ነው። ከዚህ አልበም ጋር በተያያዘም እንግዲህ የተለያዩ መግለጫዎች እየወጡ እንዲሁም ደግሞ ከራሱ ከቴዲ አፍሮ አንደበትም የተሰጠ መግለጫ አለ። እነዚህና የመሳሰሉትን ቪዲዮዎች ሰብሰብ አድርጌ ለእናንተ ይዤላችሁ መጥቻለሁ። አሪፍ ቆይታ እንደሚኖረንም እርግጠኛ ስለሆንኩኝ ቪዲዮ ላይክ በማድረግ ጀምሩ። ሀሳባችሁን ኮሜንት ላይ ጻፉልኝ። በዚህ ቻናል አዲስ ናችሁ ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ። ወደ ቪዲዮ እስኪ በመጀመሪያ እንግዲህ ስለ ቴዲ አፍሮ አዲሱ አልበም ከተለያዩ የዜና አውታሮች መግለጫ እየሰጠ ይገኛል። ይህንን ቪዲዮ ተመልክተን እንመለስ። የቴዲ አፍሮ አዲስ አልበም ኢቶሪካ ዛሬ ለህዝብ ሲደርስ የቁጥሮቹ ሚስጥር አዲስ ምዕራፍ ከፍቷል። የኢትዮጵያ ህዝብም የ8 ቁጥርን ቁልፍ ሊፈታ ሰዓታትን እየተጠባበቀ ነው። ዛሬ ሐሙስ ሚያዝያ 8 ነው። ሚያዝያ 8ኛው ወር ነው። ቀኑም 8 አልበሙ የሚለቀቅበት ሰዓት ፀሐይ በርትታ የምትወጣበት ከቀኑ 8 ሰዓት የዘፈኖቹ ብዛት 18 የሁሉ ታሪክ የሚሰራው በ2018 ዓመተ ምህረት ነው። አንድ ትልቅ ጥያቄ ግን አለኝ። ቀን 8 ወሩ 8 ሰዓቱም 8 ከሆነ ለመሆኑ በአልበሙ ውስጥ ያለው 8ኛው ዘፈን ምን ይሆን? የትኛውን ሀገራዊ ወይም የፍቅር ሚስጥር ይይዝ ይሆን? ድሮም ቢሆን ሐሙስ የቀን ቅዱስ ነው፣ እንኳን ኢቶሪካ ተጨምሮበት። ዛሬ በአመቱ 8ኛው ወር በ8ኛው ቀን በቅዱሱ ሐሙስ የሙዚቃው ንጉስ አዲስ ታሪክ ሊሰራ ቀጠሮን አስይዞናል። እናንተስ ከ8ኛው ዘፈን ምን ትጠብቃላችሁ? ሐሳባችሁን ኮሜንት ላይ አስቀምጡ። ለሌሎችም እንዲደርስ ሼር አድርጉት። መልካም ጊዜ። በመቀጠልም እንግዲህ ራሱ ቴዲ አፍሮ ስለ አልበሙ የሚሰጠው መግለጫ አለ። እሱን ቪዲዮ ተመልክተን እንመለስ። እንደማንኛውም ሙዚቀኛ ሙዚቃችን ለማቅረብ ተገቢው ፈቃድ ሊሰጠው ይገባል። ለቀደመ ሁኔታም የተጠየቅነው ይቅርታ የለም። ብዙ ኪሳራዎች ነበሩ። ምናልባት ሞራል ጋር ደረሱ ሊሆኑ ይችላሉ፣ ግን ብዙዎችን በማቴሪያል በእንትን ጎድተዋል። ይህ ደግሞ ተገቢ አይደለም። በእኔ እምነት ብቻ ሳይሆን ባለውም ተጨባጭ ሁኔታ ማንም ሰው ከፖለቲካ ውጭ መሆን አይችልም። ሁለተኛ ፖለቲካዊ ጉዳይ ማንሳት ደግሞ እንደ ቁነን የሚታይ ነገር መሆን የለበትም። ሁላችንም ጉዟችን አንድ እንደመሆኑ መጠን ኢኮኖሚያዊ፣ ፖለቲካዊ፣ ማህበራዊ ጉዳይ እንደ ዜጋ ይመለከታል። በእነዚህ ጉዳዮች ዙሪያ ማተኮርና ማድረግ መለመድና መበረታታት ያለበት ነው ብዬ አምናለሁ። ከዚህ አንጻር ነው ያደረኩት። የነገሮቹ ጥልቀት እና በዛ ጉዳይ ያተኮሩት መስመሮች በካሴት ውስጥ በዝርዝር ተጠቅሰዋል። ሁሉም ጠቅሶ ለማለፍ አስቸጋሪ ነው። በዚህ ሁኔታ ነው ያለው። አፍሪካን አንድ ለማድረግ የሞከረ ህዝብ ለራሱ አንድ መሆን አቅቶት ስቃይ ውስጥ ነው ያለው በአሁኑ ሰዓት። በሚያስገርም ሁኔታ ዩናይትድ ስቴትስ ኦፍ አሜሪካ የሚባል ሀገር ቁጭ ብለው የተባበሩ ህዝቦችን ዋጋ የተካፈሉ ገና እዚህ መብላት ያቃትን የራሳቸው ወገኖች ላይ እንደገና መከፋፈልን የሚሰብኩ ሰዎች አሉ። መብታቸው ሊሆን ይችላል። አደገኛ መሆኑን ሳይነገር አይታለፍም። ስለዚህ እኛ ሰላም እንፈልጋለን፣ ሀገራችን እንወዳለን።
ኢትዮጵያዊነት ቀለሙ እንዲዘባረቅ ተደርጎ እንደቀረበው አይደለም። ረቂቅ ነው፣ የሚጠቅም ነው፣ ለእኛ አይደለም ለሌሎችም የሚጠቅም ነው። ሀገር እንግዲህ የሚቆመው ብዙ ጊዜ ለሀገር ባለውለታ በሆኑ ሰዎች፣ ብዙ የህብረተሰቡ አካላት በሚሰሯቸው ተግባራት። እንደሚታወቀው እንግዲህ ኢትዮጵያዊነት በነፃነት የመኖር ምልክት ነው። ለብዙዎችም በነፃነት ውስጥ ላልነበሩ ሰዎች ጥሩ ምሳሌ የሆነ ድል ለማግኘት ሚኒሊክን የመሰለ ጥሩ መሪ ያስፈልጋል። እንደ ቀዳማዊ ኃይለ ሥላሴ ደግሞ የነበሩ ትልቅ ነገስታት በዓለም መንግስታት ጉባኤ ጀምሮ ያደረጓቸው አስተዋጽኦ፣ በዓለም ዙሪያ የነበራቸው ተቀባይነት፣ ለሀገራቸው የሰሩት ተግባራት ሳይደመር ኢትዮጵያ ምንላት ዛሬ ያለችው ሀገር ልትኖር አትችልም። ይህን ልጆች ሊመልሱት የሚችሉትን ጥያቄዎች በእድሜ በልጽገን እንኳን ለመግባባት የማንችልባቸውን ነጥቦች ላይ በማተኮር ነው የብዙ ወጣቶች ጉዞ ይደናቀፍ ይሆን። ይህ ደግሞ የታላላቆቻችን ግፊያ ነበር። የቀደሙት አባቶቻችን ግን ከዚህ የላቀ ቅርጽ የነበራቸው ናቸው። ለዚህ ነው እነሱ ላይ ያተኮረ ስራ የምንሰራው። ስለዚህ ሁሉም የራሱን አመለካከት መግለጽ ደግሞ የተፈጥሯዊ መብቱ ነው። በማንኛውም ሁኔታ ግን ሁሉንም ማስደሰት ባይቻል በተቻለ መጠን ሁሉንም የሚያግባባ ቅርጽ ይዞ ለመቅረብ ነው የሚሞክረው። ኢትዮጵያዊነትን ከአደጋ ማዳን ትልቁ መሰረት። ይህንንም አልበም እንድሰራ ወይም ደግሞ በዚህ አይነት ሀሳብ ላይ እንዲያጠነጥን ያደረገኝ ደግሞ ግፊት ከምንም በላይ አንድነታችን አስፈላጊ ነው። ብዙ ዓመት ተደክሞበታል ኢትዮጵያዊነት። አሁን ደግሞ እንደሚታወቀው በሀሳብ ከመደራጀት ይልቅ እንደ ዘር መደራጀት ላለፉት ስሌታዎች የነበሩት አለ። ያ ደግሞ አዝማሚያው ወደ አደጋ ያመጣ ይመስላል እና ከምንም በላይ ኢትዮጵያዊነትን ማዳን መጀመሪያ ዓላማ አድርጎ ነው ተሰራው። ብዙ ጊዜ የምትሰራው ነገር ላይ መደሰት ነው ትልቁ ነጥብና ከዛ ደግሞ የሚመጣው ውጤት የተሳካ ሲሆን ያስደስታል። ነገር ግን ይህን ያህል ሁኔታ ይሆናል ብዬ በእርግጥ አላሰብኩም። ሀገር እንግዲህ የሚቆመው ብዙ ጊዜ ለሀገር ባለውለታ በሆኑ ሰዎች፣ ብዙ የህብረተሰቡ አካላት በሚሰሯቸው ተግባራት። እንደሚታወቀው እንግዲህ ኢትዮጵያዊነት በነፃነት የመኖር ምልክት ነው። ለብዙዎችም በነፃነት ውስጥ ላልነበሩ ሰዎች ጥሩ ምሳሌ የሆነ ድል ለማግኘት ሚኒሊክን የመሰለ ጥሩ መሪ ያስፈልጋል። እንደ ቀዳማዊ ኃይለ ሥላሴ ደግሞ የነበሩ ትልቅ ነገስታት በዓለም መንግስታት ጉባኤ ጀምሮ ያደረጓቸው አስተዋጽኦ፣ በዓለም ዙሪያ የነበራቸው ተቀባይነት፣ ለሀገራቸው የሰሩት ተግባራት ሳይደመር ኢትዮጵያ ምንላት ዛሬ ያለችው ሀገር ልትኖር አትችልም። ይህ እንዳለ ሆኖ ጊዜም ነገስታት እንዲሁም ደግሞ ይህ አልበም ገና ሳይወጣ በብዙዎች ዘንድ መነጋገሪያ ሆኖ ቀጥሏል። ከነዚህ መካከል እንግዲህ የተለያዩ ድምፃውያን እንዲሁም ደግሞ ታዋቂ ሰዎች በዚህ አልበም ዙሪያ የተለያዩ ሀሳባቸውን እየሰጡ ይገኛሉ። እነሱም ቪዲዮ ተመልክተን እንመለስ። ተወዳጁ ድምፃዊ ዳዊት ጽጌ ስለ ቴዲ አፍሮ አዲሱ አልበም የሰጠው አጭር አስተያየት በጣም ደስ የሚለው እስኪ በአጭሩ ላቀርብላችሁ። የኢትዮጵያ የሙዚቃ ሰማይ ላይ ከሚያበሩት ደማቅ ከዋክብት መካከል አንዱ የሆነው ቴዎድሮስ ካሳሁን ወይም ቴዲ አፍሮ በድጋሚ የጥበብ ማዕበሉን ሊያስነሳ የሰዓታት ዕድሜ ብቻ ቀርቷል። የህዝብን የልብ ትርታ የሚያዳምጠውና ስሜትን ሰርስረው የሚገቡ 5 አልበሞችን ለሙዚቃ አፍቃሪው ያበረከተው ይህ የጥበብ ሰው አሁን ደግሞ 6ኛ ገጸ በረከቱን ይዞ ብቅ ሊለም ይህንን የብዙሃንን የጉጉት ጥማት የሚያረካ አልበም እየተጠበቀ ባለበት ሰዓት ደግሞ የዘመናችን ተወዳጅ ድምፃዊ ዳዊት ጽጌም የደስታ መልእክቱን አስተላልፏል። ዳዊት ደስታውን ለህዝብ ሲያካፍል እንዲሁ በባዶ አልነበረም። በውስጡ ለቴዲ አፍሮ ያለውን ጥልቅ አክብሮት፣ ፍቅርና ትዝታ እያጣቀሰ እንጂ በሙዚቃው ዓለም ቴዲ አፍሮ የራሱን ዜማዎች በማቀንቀን ብቻ አይታወቅም። ለበርካታ አንጋፋና ጀማሪ አርቲስቶች ድንቅ የሆኑ ግጥምና ዜማዎችን በልግስና በመስጠትም ስሙ ይነሳል። ዳዊት ጽጌም የዚህ ቅንነትና በጎነት ተጠቃሚ መሆኑን ወደኋላ መለስ ብሎ በኩራት ተናግሯል። ቴዲ ለጥበብ ሰው ካለው ጥልቅ ፍቅርና ለስራ ባልደረቦቹ ካለው በጎነት የተነሳ የኔ ዜማ በተሰኘው
አልበሜ ውስጥ የተካተቱትን ቻል ዘንድሮና ባዮ ባዮ የተሰኙ ተወዳጅ ሙዚቃዎችን አበርክቶልኛል በማለት የተደረገለትን የጥበብ ውለታ ምንጊዜም ከፍ ካለ አክብሮትና ምስጋና ጋር በልብ ውስጥ መኖሩን አሳይቷል። ከዚህ ልብ የሚነካ የጥበብ አጋርነት ትውስታ በኋላ ዳዊት ያንን በሚሊዮኖች የሚጠበቀውን ዜና አጋርቶም ሁላችንም በጉጉት ስንጠብቀው የነበረው የቴዲ አፍሮ 6ኛ አልበም ኢትዮሪካ ነገ በ8/8/2018 በመላው ዓለም ለሚገኙ አድናቂዎቹ በተለያዩ የማህበራዊ ሚዲያ ፕላትፎርሞች ይለቃል በማለት የተሰማውን ታላቅ ደስታ ገልጿል። ዳዊት መልእክቱን ለታላቁ የጥበብ ሰው ቴዎድሮስ ካሳሁን ስኬትና መልካም ዕድልን በመመኘት መልእክቱን ቋጨ። ነገ የሙዚቃ አፍቃሪው ኢትዮሪካን ለማድመጥ ጆሮን ጥሎ ይጠብቃል። የጥበብ ድንኳኑም በአዲስ ዜማ ሊደምቅ ነው። ወደ ሳይሆን በግድ አሁን አልበሙን ይለቃል። ትሰማዋለህ። ሳትፈልገው እኮ ነው፣ ፈልጋ አይደለም። ባትፈልገውም ትሰማ። ለምን እንደ ዳይመንድ የሚታይ ልጅ ነው። በአርት ደረጃ ሀቅ ነዋ። ሀቁን አልወስድበትም። ማን ነው እስቲ አልበኑ ካልወጣ ብሎ የሚጓጓ የሌላ አርቲስት ጥራልኝ። እንደዚህ በጉጉት እየተባለ የሚጠበቅ የማንን ሰምተህ ታውቃለህ? ኖባዲ ኧረ አውጣልን። ጭራሽ ቲሸርት እያሰሩ ምን አውጣልን። እርግጠኛ ነኝ የአሜሪካ አለ ቢልቦርድ ዋርድ፣ እሱ ላይ ስሙ ይጠራል፣ ስሙ ይጻፋል። እንደ ባለፈው ያወጣውን አይታችሁታል አይደለ? አንድ ሲንግል ለቆ በሙሉ አሜሪካኖቹ ሁላ እስኪደነቁ ማን ነው ብለው ቢልቦርድ ላይ ያሳያል። ዘፈን ይለቀቃል እና ሃይ ቪው ያለው ይወጣል እዛ ላይ። ስለዚህ ኢትስ ኤክስትሪምሊ የቴዲ ሂዝ ብለስድ በዛ ችሎታው በቃ የተሰጠው ስጦታ። የሰው ስጦታ የተለያየ ነው። ቴዲ አፍሮ በአርት ችሎታው እስካሁን ማንም አልደረሰበትም። ሶሪ ቱ ሴይ ቴዲ አፍሮ ማንም አልደረሰበትም በችሎታው፣ በአርት ችሎታው። ሌሎች አርቲስቶች እንደ ወንድም ልምከራችሁ፣ ኢኖ አሜሪካኖች ምን ይላሉ? ታፕታፕ እያደረጋችሁ ይገር ቹዝ ዮር ባትል ይላሉ። ስትጣሉ ጥላችሁን እወቁት ከማን ጋር እንደምትጋጩ። አቤል እንክትክቱ የወጣው ቴዲን ምን ልበል ብሎ ነው፣ ላጣጥል ብሎ ነው። ቴዲን ላጣጥል ብሎ አፈር ከድሜ እንደ ጀላቲ ሲዲውን የሱን እንትን ውስጥ ከቶ ባልዲ ውስጥ ከቶ እያዟዟረው መሸጥ ጀምሮ ነበር። አንዳንዴ የምትፎካከረው ማወቅ መቻል አለብህ። ይገርናው ገባ። ከቴዲ ጋር የምትሳፈጠው ነገር የለም። it's not gonna work። ስለዚህ ቢያንስ እሷን ከኪድኒኔ ጋር ቢጣላ ያዋጣው ነበር። እኛም አግዘን እንረጥለት ነበር። ከኪኒኔ ጋር ቢሳፈጥ ምናምን ነገር ይሄ ምንድነው የሚለው ደግሞ አንድ አለ። ማን ነው ስሙ? አቤል ከማጋ ሌላ ጥሩልኝ። ማን ነው ስሙን ጥሩልኝ። ታፕታፕ ኮፒ ሊንክ ቤተሰብ ማን ነው? አዎ ቢጫ አበባ። የቀድሞ የመንግስት ባለስልጣን ቴዲ አፍሮ በህልውናው ዘመቻ ባለመሳተፉ ቂም ተይዞበት ሊሆን እንደሚችል ተናገሩ። የቴዲ አፍሮ ጉዳይ አነጋጋሪነቱ ቀጥሏል። ዛሬ ደግሞ የቀድሞ ባለስልጣን አዳዲስ ነገሮችን አውጥተዋል። የቀድሞ የአዲስ አበባ ከተማ አስተዳደር ኮሚኒኬሽን ቢሮ ኃላፊ አቶ ዮናስ ዘውዴም የድምፃዊ ቴዎድሮስ ካሳሁን ወይም ቴዲ አፍሮ አዲስ አልበም ጋዜጣዊ መግለጫ መታገዝን አስመልክቶ በሰጡት አስተያየት ድምፃዊው ከዚህ ቀደም መንግስት ባዘጋጃቸው ዘመቻዎችና መድረኮች ላይ ለመሳተፍ ፈቃደኛ ባለመሆኑ የተነሳ ቂም ተይዞበት ሊሆን እንደሚችል ጠቁመዋል።
አቶ ዮናስ በማህበራዊ ትስስር ገጻቸው ላይ ባሰፈሩ ጽሑፍ ቴዲ አፍሮን በአካል እንደሚያውቁት ገልጸው መንግስት ባወጀው የህልውና ዘመቻ ወቅት ህዝብን እንዲቀሰቅስ ዘመቻውን በሚያስተባብረው ግለሰብ በኩል ብዙ እንደተለመደና እንደተጎተጎተ አጋልጠዋል። ይሁን እንጂ ቴዲ አፍሮ በዚህ ዘመቻ ላይ ለመሳተፍ ወይ ፍንክች በማለት ሙሉ በሙሉ ፈቃደኛ ሳይሆን መቅረቱን አስታውሰዋል። ከዚህ በተጨማሪም በድምፃዊ ማዲንጎ አፈወርቅ ህልፈት ወቅትና በሌሎች ጊዜያትም በድምፃዊና በሚመለከታቸው አካላት መካከል የተፈጠሩ ተጨማሪ አለመግባባቶች እንደነበሩ አቶ ዮናስ አንስተዋል። የቀድሞ የኮሚኒኬሽን ቢሮ ኃላፊው አክለውም አሁን ላይ በቴዲ አፍሮ የኢትዮሪካ አልበም መግለጫ ላይ የተጣለው ክልከላና መሰናክል በእነዚህና በመሳሰሉት የቂም ምክንያቶች ከሆነ አድራጎቱ ፈጽሞ ስህተት መሆኑን ተናግረዋል። ጉዳዩ ከዚህም በላይ እንዳይካረርና ወደ ባሰ ችግር እንዳያመራ አሳጎርጓሪ እንዳይሆን ነገሩ ሲሉ ያስጠነቀቁት አቶ ዮናስ መቼ ይሆን የሚበጠሰው የቂም ሰንሰለት የቂም ቋጠሮ የሚለውን ኃይለ ቃል በመጠቀም ፖለቲካዊና አስተዳደራዊ ቂም በቀል ሊያበቃ እንደሚገባ መልእክታቸውን አስተላልፈዋል። አሁን የቴዲን ዘፈን የሚወዱትም የማይወዱትም ያዳምጡታል። ይሄን ዘፈን አምጪ እኔ ራሱ የማያዳምጠው ቋንቋው የማይችለው አስተርጎ ነው የሚያዳምጠው። አሁን ራሳቸው ላይ የተኮሱት እያልከኝ ነው። አሁን ዝባ ከአክሱም እስከ ሞያሌ እስከ ደወሌ ምንድነው መንግስትን እንዲያስበረገገው የሚለውን it has made it the most awaited album of the year። በጣም ይወዱታል ማለት ነው። ፕሮሞሽን እኮ የሰሩለት ፕሬዲስ ፕሮሞሽን ቦሪም። እኔ ለምሳሌ ሙዚቃን ብዙም ስለማልከታተል እንደሚወጣ አላውቅም ነበር። ስላፈኑት ግን እኔም ሰማሁት። አይ ቲንክ አብዛኛው ሰው አሁን ካለው የኢትዮጵያ ችግር ኢትዮጵያ ውስጥ ህዝቡ አሁን ከፍተኛ ችግሩ ኑሮ ውድነት ነው። ሁለተኛ የሰላም እጦት ነው። ስለ ሙዚቃ ብዙ የሚሰማ ሰው የለም። መግለጫ በመከልከል በሚሊዮን ብር አውጥቶ ሊያገኝ የማይችለውን ፕሮሞሽን የሰሩለትና እድለኛ ነው። ሊያመሰግናቸው ኮምፕሌን ሊያደርግ ሳይሆን ሊያመሰግናቸው ነው የሚገባው። የሚያሳይህ ምን ያህል ደም እንደሆኑ ነው የሚያሳየው። አሁን ካለው ነባራዊ ኢትዮጵያ ሁኔታ music is the least of this government's problem። even አይደለም አይደለም በእንትን አሁን በአሁኑ ጊዜ የኢትዮጵያ መንግስት ችግር ሙዚቃ ሲሆን ስታየው ይሰይ ያኔ እንደ ቀልድ ምለው ነገር አይደለም። they live ይሄ የተወሰነ ደሴት የብልጽግና ደሴትና ኢትዮጵያ እኮ የተለያዩ ናቸው። ደሴቱ ውስጥ አየህ ስለ ሙዚቃ ሲያስቡ ነው የሚውሉት ማለት ነው። ደሴቱ ውስጥ ስለ አሪፍ መኪና ስለ ቆንጂዬ ይሄ ብልጭልጭ ስለሚሰሩት ነገር ነው። ለነገሩ እኮ አብይ የሰጠው ኢንተርቪው አለ የዛሬ 2-3 ሳምንት ስለ ኢትዮጵያ ማለት አዲስ አበባ ነች። አዲስ አበባ ሲል እኮ ደሴቷ ብቻ ነች። ለደሴቷ የቴዲ ዘፈን አሳሳቢ ነው። ለኢትዮጵያ ሕዝብ ግን ምንም አሳሳቢ አይደለም። ሶ ሚውዚክ is the least of their problem። ግን በጠላትነት ደረጃ ብታስቀምጥ እንኳን በጣም ትልቅ የምፈራው ነገር አይደለም። ስማ በጦርነት በተወጠረ መንግስት ኢኮኖሚ በዳሸቀ መንግስት ውስጥ ለሙዚቃ አቴንሽን ሰጥተህ አላስፈላጊ አሁን የቴዲን ዘፈን የሚወዱትም የማይወዱትም ያዳምጡታል። ይሄን ዘፈን አምጪ ገርቱልስ እኔ ራሱ ምን ብሎ ነው ሊክ አድርጎ ነው ምን ብሎ ነው ምን መልእክት ይዞ መጥቶ ነው እንደዚህ የሚያፍኑት የሚለው ይመጣል። መልእክቱ እስቲ መንግስት ይውደም የሚል ራሱ ይሆነው ማት እኮ መንግስት የሚረግም ሙዚቃ ወጥቷል ባለፈው 1-2 ዓመት ስንቱን ሰምተሃል አንተ? አሁንም ራሱ ከአንድ አልበም ነው እንግዲህ ይዞ እየወጣ ያለው መቼም በዛውስ መንግስት የሚረግም ምናልባት 1-2 ቢሆን ነው አይደል? የማያዳምጠው ቋንቋው የማይችለው አስተርጎ ነው የሚያዳምጠው። አሁን ራሳቸው ላይ የተኮሱት እያልከኝ ነው። አሁን ዝባ ከአክሱም እስከ ሞያሌ እስከ ደወሌ ምንድነው መንግስትን እንዲያስበረገገው የሚለውን it has made it the most awaited album of the year። በዛ on that note ነው ማበቃው። ሌሎቹን ጉዳይ ላይ ጊዜ እናወራለን።
በጣም አመሰግናለሁ። ሌላ በኩል ደግሞ አርቲስቶች ማለትም ደግሞ የፊልም ተዋናዮች ሶሻል ሚዲያ ላይ በሚያጋሩት ፎቶም ሆነ ቪዲዮ መሰረት ከህዝቡ ትችት እየደረሰባቸው ይገኛሉ። ከነዚህ መካከል እንግዲህ በዋነኝነት የሚጠቀሱት ዳናይት መክብብ፣ ሃናን ታሪክ እንዲሁም ደግሞ ሰላም ተስፋዬ በዋነኝነት የሚጠቀሱ ናቸው። እስኪ ይህን ቪዲዮ ተመልክተን እንመለስ። የሺሻ ገመድ ያላቀበልኩት አለ ብዬ አላምንም። የእውነት ስም ጥሪያት በለኝና ትልልቅ አሁን የሀገራችን አርቲስቶች ምናምን የሚባሉት እኔ የሺሻ ገመድ ያላቀበልኩት አለ ብዬ አላምንም። የእውነት አትዋሽ። አሁን እዚህ ጋር ነው የምነግርሽ። ይኸውልህ ብዙ አርቲስቶች አሁን አሪፍ ቦታ የደረሱት ማለት እዛ ክለብ ላይ ነው እንትን የሚሉት መጣው ይሄ ሜንካስት እንዲጫወቱ መጀመሪያ ክለብ ላይ ነው የሚቀጥሯቸው። ይሄ እኮ ያለ ነው ያቃሉ። ወንዶቹ ሴቶቹ እንዴት ብላ አሁን ሴት እንዴት ብላ ትቀጥራለች? አሁን ምናያቸው በጣም ትልልቅ መኪና እየነዱ ምናምን ምናያቸው ሴቶች በፊት እዛ ክለብ ላይ መተው አይቻቸዋለሁ። የሺሻ ገመድ አቀብያቸዋለሁ። ብዙ ሴቶች ብዙ ዋጋ ከፍለዋል። ተሰሚነት ስለሌላቸው ለአርቱ ፍቅር ስለነበራቸው መታወቅም ስለሚፈልጉ ከቲቪ ሆስት ጀምረ እኔም አሁን እግዚአብሔር ይመስገን አሁን እኩል ላይ ቆመናል ሁላችንም እና እኩል ላይ ቆመናል ስለ ቴክኖሎጂው ተራቋል። ሁላችንም ፌመስ መሆን የምንችልበት ሰዓት ነው። የዛኔ ግን አልቻሉም ነበር እነሱ። ስለዚህ ዳይሬክተሮች የሚሏቸውን ነገር ያዳምጣሉ። በቃ አለቀ፣ ይመጣሉ፣ የተቀጠሩበት ቦታ ይመጣሉ። የብዙ ሴት ህይወት ተበላሽቷል። የብዙ ሴት ምንድነው እዛ ክለብ ውስጥ ምንድነው የሚያበላሻቸው? እንዴ መቼም እንትን ወተት አይደለም ማቀርብላችሁ አይደል? ምኑ የሚቀርበው እንዴ ውስጥ የሚጠጣ ነው። ሲጠጣ ራሳቸው ይዞራል እነዚህ ሴቶች። ከዛ በኋላ ይሄ የራቁት ቪዲዮ የሚባል ነገር አሁን አይደለም የተጀመረው። ማኔ ትይዛኔ ነው። ከዛም በፊት ይሆናል የተጀመረው አላውቅም። እኔ ባለሁበት ሁኔታ ግን እነዚህ ሴቶች ብዙ ነገር ይያዝባቸው ነበር። የዛኔ ዳይሬክተሮች በጣም ብዙ ሴቶችን ጎርተዋል። በጣም የብዙ ፊልም ዳይሬክተሮች ብዙ ሴቶችን ጎርተዋል። ሴቶች ተጎርተው ነው እዚህ ጋር የደረሱት። በተለይ ፊልሙ ዓለም የገቡ እንደዚህ ይሄ ሚዲያው ላይ ያሉ ሴቶች በጣም አቢዩስ ተደርገዋል። አሁንም እየተደረጉ ነው። አሁን ሚዲያው ላይ ያሉት ብቻ ሳይሆን ሴት ልጅ በአጠቃላይ እየተጎዳሽ ነው። ግን ምንድነው ላይፋቸው አሁን ላይ ያኔ ስታይ እዛ ጋር ሄደሽ ማለት behind the scene እግዚአብሔር ለምክንያት ነው ያሳየሽና ምንድነው እዛ ጋር የሚደረገው ነገር ምናምን ስታይ የሚወራው ነገር ደግሞ በዳይሬክተሮቹና ባለሀብቶቹም የሆነ ኮኔክሽን እንዳላቸው ይነገራል። አሁን ትዳር የሚያገኙት ሴቶች አንድ ፊልም ከሰራች በኋላ ተተኩሳለች። ገባ አለቀ። መሀል ላይ እንትን አለ ቼናለ። አዎ በዚህ ሙዚቃ ኢንዱስትሪ አንተ ገብተህበት ቅድም እንዳልኩ ልትታወቅ ልናውቅ ልንወድ ልናደንቅ ስራዎችን እንትልል ችለናል። ወይስ አምጥቷል እዚህ ድረስ ማለት ነው። ለምን ሄድክ? ፐርሰናል ቾይስ መብት ነው። በሃይማኖት ምክንያት ሊሆን ይችላል፣ በጤና ጉዳይም ሊሆን ይችላል። ከፈለገ ምንም ይሁን ምክንያቱ እሱ ምክንያት የማንም ማተራለም ያንተ ቾይስ ነው። እሱ ምክንያት አንተንም በዛ ሴንስ ነበር ትችዋለህ ውስጥ ደግሞ ተተዋል ዘን ወልጎን ሙዚቃ ይቀጥላል፣ ኢንዱስትሪው ይቀጥላል። ሰዎችን በግል ምርጫቸው መሄዳቸውን ይቀጥላሉ፣ ይመለሳሉ። የሆነ ሳለ ያለው ሙዚቃው ኢንዱስትሪ ተመልሰው መሄዳሉ። ይሄ የግል ምርጫ ነው። ሳማው ሲኬድ ግን መዝለፍና ኢንዱስትሪውን ማንቋሸሽና የነበሩበትን ቦታ መናገር አያስፈልግም። ትልቁ ችግር እሱ ነው። ሰዎች የግል ሃይማኖታቸውን ሲከተሉ ሁሉም ዓለም ላይ ያለ ህዝብ የነሱን ሃይማኖት አይከተልም። አንድ የተወሰነ ኤክስ ቢባል ሃይማኖት ቢኖርና ኤክስ ቢባል ሃይማኖት በጨረቃ የሚያምን ቢሆን እኔ ኤክስ ሃይማኖት ተከታዮች ያሉበት ቦታ የተቀመጡበት ቦታ ገብቼ ጨረቃ ቆሻሻ ናት የገማች ናት ምናምን አይደለም። እነሱን አከብራለሁ። ቢያንስ ለጨረቃ ያለኝን ቫልዩ ነው ራሴ አውቃለሁ። ለምን ነጋገራለሁ? እንደዛ ብዬ ሰዎችን የሚያኖራቸው ጎረቤት የሚያፈራላቸው ዘመድ የሚያፈራላቸው እዚህ መንገድ ላይ ጋሽ ምናምን የምንባባለው አክብሮት ነው። በሃይማኖታዊ አቋሙ ጓደኛ ያደረኩት ሰው የለም። ሃይማኖት ለራስህ ሁላችንም የሃይማኖት አትችላችን ለራሳችን ኖርማሊ ይመስለኛል። ደግሞ የትኛውም ሃይማኖት ሰዎችን አንቋሹ ሰዎች የሚሰሩትን ስራ ስደጉ አጠልሹ የሚል ነገር ያለ አይመስለኝም። ቢኮዝ ሙዚቃ በጣም ትልቅ ስራ ነው ኢንዱስትሪ ውስጥ። ላንተ አልነግርህም ስለኖርክበት ያልከውን አይደለም የምሰማው የኖርከውን ነው የማየው። ያልከው ባፍ በጣም ውስብስብ አጋንንት ያለበት ነው። በጣም ቆሻሻ ነው። ከስካር እኩል ነው። አሜን የምትችላቸውን ቃላቶች በሙሉ ትጠቅማለህ። አብረው የሚሰሩ ሰዎች እስከዛ ድረስ የኖርክበት ሙዚቀኛ ተብላ አይደንቲፋይ የተደረክበት ኮንሰርት የሰራበት አልበም ያስተዋወቅክበት የዩቲዩብ ቻናል የፌስቡክ ፔጅ ያፈራው ያን የሚያክል ፎሎወር ያፈራው በሙዚቃ ነው። አሁን የምትጠቀምበት እሱን ነው። ይሄንን ንግግር ለመጠቀም
በቆሻሻ የተፈረቀውን እኮ መዝጋት አለብህ። እሱን በሙሉ ዘግተህ በአዲስ ነው መጀመር ያለብህ። እንደ አዲስ የተወለደ ሰው እንደ አዲስ ነው የሚጀምረው እንጂ እንደ ዘፋኝ ነው ያንን ፔጅ ፎሎ ማድረገው እንጂ እንደ ሌላ ሰው አይደለም ፎሎ ማድረግ። ከሱ ነው የምንጀምረው እኮ እና ኖርማሊ ያንተ በጎ እንደሆነ እኮ ተስፋ አደርጋለሁ። በጎ እንደሆነ ማለት በቃ ለነፍስህ ሚኒንግ ነው የሰጠህ እምነትህ ነው። ሄደሃል በቃ ከሄድክ ኖርማሊ ሰው ተመስግኖ ነው መሄድ ያለበት፣ ተሳድቦ መሄድ የለበትም። ሰዎች ለዛሬ ይዤላችሁ የመጣሁት ቪዲዮ ይሄንን ይመስል ነበር። አሪፍ ቆይታ እንደነበርና የተለያዩ ቁም ነገር አዘል ትምህርቶችንም እንደተማማርበት እርግጠኛ ስለሆንኩኝ ቪዲዮ ላይክ ሳታደርጉ ጀምራችሁ ላይክ አድርጉ። ሀሳብ አስተያየት ካላችሁ ኮሜንት ሴክሽን ላይ ያስቀምጡልኝ። ለዚህ ቻናል አዲስ ናችሁ ሰብስክራይብ በማድረግ የተለያዩ ወቅታዊና አዳዲስ መረጃዎችን ማግኘት ትችላላችሁ። ቀጣይ በተመረጡና አዳዲስ መረጃ ባላችሁ ቪዲዮዎች እስከምንገናኝ ድረስ መልካም ጊዜ